በ2026 አጋማሽ ላይ የመካከለኛው ምስራቅ ጂኦፖለቲካዊ ገጽታ በአዲስና አስፈሪ የታሪክ ምዕራፍ ላይ ይገኛል። ለብዙ አስርተ ዓመታት በፋርስ አምባገነን ገዢዎች የብረት መዳፍ ስር ተጨቁኖ ማንነቱን ተነጥቆና በግፍ ግርፋት ሲሰቃይ የኖረው የኩርድ ሕዝብ ዛሬ ታሪክን በደሙ ለመጻፍ የግፍ ጽዋውን ለመስበር በአዲስ ወታደራዊ ወኔና በማይበገር ነጻነት መንፈስ ተነስቷል። ይህ አሁን በኢራን ምዕራባዊ ግዛቶች እየታየ ያለው መነቃቃት ተራ የድንበር ግጭት ወይንም የጥቂት ታጣቂዎች እንቅስቃሴ ተደርጎ ሊወሰድ አይገባም። ይልቁንም የኢራን እስላማዊ አብዮታዊ ዘብ ምሰሶችን ከመሰረቱ እየሰባበረ ያለ በአሜሪካ ስልታዊና ግዙፍ ድጋፍ የታጀበና የቴህራንን ግዛታዊ አንድነት አደጋ ላይ የጣለ ግዙፍ የኩርድ እሳተ ገሞራ ነው። የኢራን ምዕራባዊ ግዛቶች የሆኑት ኩርዲስታን፣ ኬርማንሻህና ምዕራብ አዘርባጃን ዛሬ የደም ምድር ሆኗል። በፓቬህ፣ ባኔህ፣ ማሪቫንና ማሃባድ ከተሞች የሚሰማው የማያቋርጥ የተኩስ ድምፅና በሰማዩ ላይ የሚታየው የጥቁር ጭስ ደመና የኢራንን የደህንነት መዋቅር ምን ያህል የተቦረቦረና እየፈራረሰ መሆኑን ለዓለም ያሳየ ድራማዊ ክስተት ነው። በተለይም በቅርቡ ስሙ በከፍተኛ ሁኔታ እየናኘ የመጣው ክሶሬሄቫ ወይንም የተስፋ ፀሐይ የተባለው ምስጢራዊ የኩርድ ወታደራዊ ክንፍ በታሪካዊቷ የፓቬህ ከተማ በወሰደው መብረቃዊና አውዳሚ ጥቃት የአብዮታዊ ዘቡ አባላትን መደምሰሱ በቴህራን ቤተ መንግሥት ውስጥ ታላቅ ድንጋጤንና መንቀጥቀጥን ፈጥሯል። ይህ ቡድን እንደ አውሮፓውያኑ አቆጣጠር በ2022 በማዕሳ አሚኒ አሰቃቂ ግድያ ምክንያት የተቀሰቀሰውን ህዝባዊ ቁጣ ዛሬ ወደ ተቀናጀ ዘመናዊ መሳሪያ ወደ ታጠቀና ስትራቴጂካዊ ወደ ሆነው መጠነ ሰፊ ወታደራዊ ማጥቃት ቀይሮታል። የኩርድ ተዋጊዎች በተራራማውና አስቸጋሪው መልክዓ ምድር ያላቸውን ጥልቅ ዕውቀት በመጠቀም የታጠቁት ዘመናዊ ድሮኖች፣ ጸረ ታንክ ሚሳይሎችና የረቀቁ የሽምቅ ውጊያ ስልቶች አማካኝነት የኢራንን የጦር ሰፈርና የፖሊስ ኬላዎች እንደ ወረቀት እያቃጠሏቸው ይገኛሉ። የዚህ ታሪካዊና ግዙፍ ፍልሚያ ዋና መሐንዲስ ጋሻና መሪ ደግሞ ከውቅያኖስ ማዶ ያለችው የዓለማችን ልዕለ ኃያል ሀገር አሜሪካ መሆኗን ማንም ሊክደው የማይችል ግልጽ ሐቅ ነው። ዋሽንግተን ከኢራን ጋር በዲፕሎማሲያዊ መንገድ የምታደርገውን ድርድርና የምታሳየውን የፈገግታ ዲፕሎማሲ ለዓለም የሚታይ የፊት ለፊት ትዕይንት ቢሆንም ከትዕይንቱ በስተጀርባ ግን የኩርድ ተቃዋሚዎችን እንደ ገዳይ ሰይፍ በመጠቀም የኢራንን አገዛዝ አንገት ለመቅላት እየሰራች ትገኛለች። የቀድሞውና የአሁኑ የአሜሪካ አመራሮች ለኩርድ መሪዎች የሰጡት እስክታሸንፉ ድረስ ተዋጉ፣ ከጎናችሁ ነን የሚለው ግልጽና የማያወላውል ትዕዛዝ ለኩርድ ተዋጊዎች የሞራልና የወታደራዊ ስንቅ ሆኗቸዋል። አሜሪካ ለኩርድ ወታደራዊ ካምፖች የምታቀርበው ቅጽበታዊ የሳተላይት መረጃ፣ የረቀቁ የስለላ መሳሪያዎች፣ የሳይበር ጥቃት ድጋፎችና የቢሊዮን ዶላሮች የገንዘብ ድጋፍ የኢራንን የደህንነት መዋቅር እርቃኑን አስቀርተውታል። ዋሽንግተን ኢራንን ከውስጥ በመበታተንና ታሪካዊ ጠላቷን በማዳከም አዲስ የመካከለኛው ምስራቅ ካርታን በመሳል የያዘችው ስልታዊ ዕቅድ አሁን እጅግ በከፍተኛ ፍጥነት ፍሬ እያፈራ ይመስላል። የኩርድ ተቃዋሚዎች በኢራን ድንበር ውስጥ በመቶዎች የሚቆጠሩ ኪሎሜትሮችን ሰርገው በመግባት ስልታዊ ቦታዎችን መቆጣጠራቸው አሜሪካ በቴህራን ላይ የከፈተችው የውስጥ ግንባር ጦርነት ምን ያህል ውጤታማና አውዳሚ መሆኑን ያሳየ ነው። ኢራን በገዛ ግዛቷ ውስጥ የደረሰባትን ታሪካዊ ውርደትና ከፍተኛ ወታደራዊ ኪሳራ ለመሸፈን በኢራቅ ኩርዲስታን በሚገኙ መጠለያዎችና የተቃዋሚ ካምፖች ላይ የከፈተችው መጠነ ሰፊና ጨካኝ የሚሳኤል የድሮን ጥቃት የታላቅ ተስፋ መቁረጥ እርምጃ መሆኑ ጥርጥር የለውም። በኤርቢልና በሱሌማንያ ሰማይ ላይ የሚታየው የእሳት ራት የቴህራን አምባገነኖች የገጠማቸውን የህልውና ስጋትና የውስጥ ሽብር የሚያሳይ ነው። ሆኖም ግን የኢራን ኩራት የሆኑት ድሮኖችና ሚሳኤሎች በአሜሪካ መራሹ ኃይልና በኩርድ ጸረ አየር መከላከያዎች በሰከንዶች ውስጥ ተመተው እንደ ቅጠል ሲረግፉ ማየት የኢራን ወታደራዊ የበላይነት ወደ መቃብር መውረዱን፣ የቴህራን ፉከራ ማክተሙን የሚያበስር ነው። በጁላይ 17 የተፈጸመው አሰቃቂ ጥቃት 9 የኩርድ ተዋጊዎችን ቢገድልም በምላሹ የፈጠረው ውጤት ግን ለኢራን እጅግ አስፈሪ ሆኗል። ይህ ግድያ በሺዎች የሚቆጠሩ የኩርድ ወጣቶች፣ ሴቶችና አዛውንቶች ሳይቀሩ ወደ ተራራው ወጥተው መሳሪያ እንዲያነሱና የኢራንን አገዛዝ ከመሬት ገጽ ለማጥፋት ቃል እንዲገቡ አድርጓቸዋል። በቴህራን ያለው የፖለቲካ ድባብም ዛሬ እጅግ የጨለመና በመከራ የተሞላ ነው። አዲሱና ወጣቱ መሪ ሞጅታባ ካሚኒ ከአሜሪካ ጋር የሚያደርጉትን ድርድርና ስምምነት አገዛዙን ዕድሜ ያራዝምልኛል ብለው በከንቱ ቢያልሙም እውነታው ግን ተቃራኒና አስደንጋጭ ሆኖባቸዋል። የኢራን ሕዝብ አገዛዙ የሀገሪቱን ታላቅ ሀብትና የተፈጥሮ ጸጋ ለሽብር ተግባር፣ ለውጭ ጦርነቶችና ለኒውክሌር ህልም እያባከነው፣ ሕዝቡ ግን በረሃብ
በድህነትና በማያቋርጥ የዋጋ ንረት ሲሰቃይ ማየቱ አንገሽግሾታል። የኩርድ አማጽያን በምዕራብ ኢራን እያደረጉት ያለው ድል አድራጊ እንቅስቃሴ በሌሎች የሀገሪቱ ክፍሎች ለሚገኙ ተቃዋሚዎች እንደ ታላቅ የብርሃን ችቦ ሆኖ ታይቷቸዋል። አዘርባይጃን ባሎቾችና የአህዋዝ አረቦች የኩርዶችን ጀግንነትና ፈለግ በመከተል የነጻነት ጥያቄዎቻቸውን ወደ ወታደራዊ ትግል እየቀየሩት ነው። ኢራን ዛሬ በገዛ ድንበሯ ውስጥ እንደ ባዕድ ሆናለች። ሰራዊቷ በየመንገዱ እንደ ከብት እየታረደ፣ የደህንነት ቢሮዎቿ እንደ ወረቀት እየተቃጠሉና ሕዝቧ በአጠቃላይ አመፅ ተነሳስቶባታል። የኩርድ ቡድኖች ማለትም ፒጃክ፣ ኬዲፒአይ፣ ኮማላና ፓክ ለመጀመሪያ ጊዜ በታሪካቸው ታላቅና የማይበገር አንድነት መፍጠራቸው ለኢራን አገዛዝ የመጨረሻው መርዶ ነው። እነዚህ ቡድኖች ከዚህ ቀደም የነበራቸውን ጥቃቅን የርዕዮተ ዓለም ልዩነትና የጎሳ ልዩነት ወደ ጎን በመተው የጋራ ጠላቶቻችንና የሰይጣን መላእክተኛ የሆነውን የጋራ ጠላታቸው የሆነውን የቴህራንን አገዛዝ እንጥላለን በሚል መርህ በአንድ የብረት እዝ ስር መሰለፋቸው ለኩርድ ሕዝብ የታላቁ ኩርዲስታን ህልም እውን መሆን ታላቅ ተስፋን ሰጥቷል። ይህ ታሪካዊ አንድነት በአሜሪካው የስለላ ድርጅት ሲአይኤ እና በእስራኤሉ ሞሳድ በረቀቀ በጥልቅ መንገድ የተቀነባበረ ሲሆን ዋነኛ ዓላማውም ኢራንን በሁለት ግንባር ወጥሮ በመያዝ ወደማይቀረው ሞት መምራት ነው። በአንድ በኩል ከውጭ የሚመጣው ወታደራዊና ዲፕሎማሲያዊ ጫና፣ በሌላ በኩል ደግሞ በኩርድ ጀግኖች የሚመራው የውስጥ እሳት ኢራንን ወደ ታሪክ ጥቁር መዝገብ እየመራት ይመስላል። የኢራን እስላማዊ አብዮታዊ ዘብ ዛሬ የገጠመው ፈተና ከዚህ ቀደም ከገጠሙት ሁሉ የከፋ ስር ነቀልና እጅግ አሰቃቂ ነው። ከዚህ ቀደም በቴህራን ጎዳናዎች ላይ ሰላማዊ ሰልፈኞችን በጥይት በመርጨት ሴቶችን በማሰርና በማሰቃየት ድል ያገኘ የነበረው አብዮታዊ ዘቡ ዛሬ ግን ፊት ለፊት የሚጋፈጠው ሞትን እንደ ሰርግ የሚቆጥሩ ዘመናዊ የጦር ስልት የተካኑ በአሜሪካ ልዩ ኮማንዶዎች የሰለጠኑና የላቀ የቴክኖሎጂ የበላይነት ያላቸው የኩርድ ጀግኖችን ነው። የኩርድ ተዋጊዎች የኢራንን ምስጢራዊ የጦር ካርታዎች፣ የኒውክሌር ማዕከላት ያሉበትን ቦታና የጀኔራሎቹን የግል መረጃዎች ጭምር በእጃቸው በማስገባት ጥቃታቸውን እጅግ ስልታዊና አውዳሚ አድርገውታል። የኢራን ጀኔራሎች በድንጋጤና በትርምስ ውስጥ ሆነው ትዕዛዝ ሲያስተላልፉ፣ ተራው ሰራዊት ግን ሜዳ ላይ ለኩርድ ተኳሾች ለድሮን ጥቃቶች እንደ ቅጠል እየረገፈ ይገኛል። ይህ የኃይል ሚዛን መለወጥ የኢራንን ውድቀት በቅርብ ቀን የሚያበስር ይመስላል። ይህ አሁን እየታየ ያለው ግጭት የመካከለኛው ምስራቅን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ገጽታ ለዘላለም የሚቀይር ግዙፍ ክስተት ነው። የኩርድ ሕዝብ ለራሱ ነፃ መንግስትን ለመመስረት የራሱን ሰንደቅ ዓላማ ለማውለብለብና ከሺህ ዓመታት የፋርስ ቀንበር ለመውጣት ያሳየው ጽናትና መስዋዕትነት በዓለም ዙሪያ ለሚገኙ ጭቆናን ለሚቃወሙ ሕዝቦች ሁሉ ትልቅ የትግል አርአያ ነው። አሜሪካ በዚህ ታሪካዊ ሂደት ውስጥ የነበራትና ያላት ሚና ኢራን ለዓመታት በቀጠናው የዘራችውን የሽብር የጥፋትና የደም ዘር ዛሬ በገዛ እጇ እንድታጭድ አድርጓታል። ዋሽንግተን ኩርዶችን እንደ መሳሪያ ብቻ ሳይሆን እንደ እውነተኛና ስትራቴጂካዊ አጋር በመቁጠር የሰጠቻቸው ድጋፍ የቴህራንን አምባገነኖች ወደማይቀረውና ወደሚገባቸው የፍርድ ቀን እጅግ አቅርቧቸዋል። ኢራን አሁን ባለችበት ሁኔታ በሁለት ታላላቅ እሳቶች መካከል ተከባ ትገኛለች። አንደኛውና ዋነኛው ከውስጥ የሚቃጠለውና ሊጠፋ የማይችለው የኩርድ አማጽያን እሳት ሲሆን፣ ሁለተኛው ደግሞ ከውጭ የሚነፍሰው የአሜሪካ የእስራኤልና የአውሮፓ ጥምር የዲፕሎማሲ የኢኮኖሚና የወታደራዊ ጫና ነው። ቴህራን በኤርቢልና በሱሌማኒያ ላይ የምታዘንበው የሚሳኤል ዝናብ ጥንካሬዋ መገለጫ ሳይሆን የተስፋ መቁረጧና የመጨረሻ ትንፋሿ ምልክት ነው። የመካከለኛው ምስራቅ ካርታ ዛሬ በኩርድ ደም ዳግም እየተሳለ ነው። የኩርድ ተዋጊዎች ደግሞ የዚህ ካርታ ቀለሞችና ባለቤቶች ሆነዋል። የኢራን ግዛት የተበጣጠሰ፣ ሰራዊቷ እየፈራረሰና የአገዛዙ ባለስልጣናት ሀገር ጥለው ለመፈርጠጥ እየተዘጋጁ ባለበት በዚህ ወቅት የኩርድ ድል የማይቀርና የጊዜ ጉዳይ ብቻ ሆኗል። የመካከለኛው ምስራቅ ታሪክ ሲዘከር የ2026ቱ የኩርድ ኢራን ጦርነት እንደ ትልቅ የመለወጫ ነጥብ ተደርጎ እንደሚወሰድ ጥርጥር የለውም። የኩርድ ሕዝብ የዘመናት ብሶት፣ የእንባና የደም ዋጋ ዛሬ ፍሬ አፍርቶ ታላቋ ኩርዲስታን በኢራን ፍርስራሽ ላይ ልትመሰረት ጥቂት እርምጃዎች የቀሯት ይመስላል። አሜሪካ የጀመረችው ይህ ጂኦፖለቲካዊ ቁማር የኢራንን አምባገነንነት ለዘላለም ቀብሮ በምትኩ በነጻነት በዲሞክራሲና በፍትህ ላይ የተመሰረተ አዲስ ቀጠናዊ ስርዓት ለመፍጠር ምቹ ታሪካዊ ሁኔታን ፈጥሯል ሲል ቢቢሲ በዘገባው አስነብቧል። የኩርድ የተስፋ ፀሐይ አንዴ መውጣት ጀምሯል። ይህች ፀሐይ ደግሞ በሚሳኤል ጭስ፣ በአብዮታዊ ዘብ ዛቻ ወይንም በአምባገነኖች ፉከራ ሊሸፍኗት የማይቻልበት ደረጃ ላይ ተደርሷል። በመላው ኢራን የሚገኙ ወታደራዊ ካምፖች፣ የነዳጅ ማውጫዎችና ስልታዊ የመገናኛ መስመሮች
ዛሬ በኩርድ ኮማንዶዎች ቁጥጥር ስር እየወደቁ ነው። የኢራን አየር ኃይል በአሜሪካ የኤሌክትሮኒክስ ጦርነት ምክንያት ሽባ ሆኗል። የኢራን ባህር ኃይል በፋርስ ባህረ ሰላጤ ውስጥ ተገሎ ቀርቷል። የአብዮታዊ ዘብ ከፍተኛ አመራሮች እርስ በርስ መወነጃጀልና መከዳዳትም ጀምረዋል። ይህ ሁሉ የሚያሳየው አንድ እውነት ብቻ ነው። የቴህራን አገዛዝ የመጨረሻው ሰዓት ደርሷል። የኩርድ ተዋጊዎች በገቡባቸው ከተሞች ሁሉ በሕዝብ በታላቅ ደስታና በአበባ እየተቀበሏቸው ነው። የፋርስ አገዛዝ ሰንደቅ ዓላማም እየወረደ በምትኩ የኩርዲስታን ባለ 3 ቀለም ሰንደቅ ዓላማ በኩራት እየተውለበለበ እንደሚገኝ ሲኤንኤን ዘግቧል። የ2026ቱ የኩርድ የነጻነት ማዕከል የኢራን እስላማዊ ሪፐብሊክ ማክተሚያ መጀመሪያና የአዲሱ መካከለኛው ምስራቅ መባቻ መሆኑን ዓለም እያየው ነው። የኩርድ ተራራዎች ዛሬ የነጻነት ዜማን እየዘመሩ ነው። የቴህራን ጎዳናዎች ደግሞ የውድቀትን ዋይታ እያስተጋቡ ነው። አሜሪካ የጀመረችው ይህ ስልታዊና ጥበብ የተሞላበት ጦርነት የኢራንን አምባገነንነት ቀብሮ በምትኩ በነጻነትና በፍትህ ላይ የተመሰረተ አዲስ ስርዓት ለመፍጠር የሚያስችል ታሪካዊ ዕድልም ፈጥሯል።